ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በልማት አጋሮች ድጋፍ ለሚተገበሩ ፕሮጀክቶች የሚከፈል የደሞዝ መጠን በ62.9 በመቶ መጨመሩ ታወቀ። በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈለው ከፍተኛ የደሞዝ መጠን በ62.9 በመቶ መጨመሩ ታወቀ። የገንዘብ ሚኒስቴር በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የደሞዝ ክፍያ አተገባበር መመሪያ ቁጥር 1046/2017 በማሻሻል መመሪያ ቁጥር 1125/2018 አውጥቷል። በስራ ላይ በነበረው መመሪያ በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈለው የገንዘብ መጠን በትምህርትና በስራ ደረጃ እርከን የተለያዩ ቢሆንም ከፍተኛው የደሞዝ መጠን 108,561 ብር ሲሆን በተሻሻለው መመሪያ ከፍተኛ ደሞዝ 176,815 ብር መሆኑ በ62.9 በመቶ ጨምሯል። በተሻሻለው መመሪያ የተደነገጉ የደሞዝ መጠኖች እንደ ደረጃውና እርከናቸው የተለያዩ መሆናቸውን የደሞዝ መጠን ዝርዝር የያዘው ሰንጠረዥም ተመልክቷል። መመሪያው የሥራ ምድቦች፣ ልዩ አማካሪዎች፣ የዘርፉ ትኩረት፣ የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞች እና የድጋፍ ሰጪ ሰራተኞች በማለት በአራት ይከፍላቸዋል። ልዩ አማካሪዎች የዘርፉ ተኮር የቴክኒክ ባለሙያዎች እጅግ አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩም ተደንግጓል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክቶችን የመተግበር፣ የማስተዳደር፣ የመከታተል እና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ መመሪያው አስፍሯል። የድጋፍ ሰጪ ሰራተኞች ለፕሮግራም ወይም ለፕሮጀክቱ መሳለጥ ቴክኒካዊ፣ አስተዳደራዊ ድጋፍ የሚሰጡ የኮንትራት ሰራተኞች የሚይዝ መሆኑ ተገልጿል። ለጊዜያዊ ሰራተኞች የሚከፈል ጥቅማ ጥቅም በሚመለከት መመሪያው በግልጽ ከተቀመጠው የደሞዝ ክፍያ ውጭ የጥቅማ ጥቅም ክፍያ ማድረግ እንደማይችል ተደንግጓል። የአዳዲስ ሰራተኞች ቅጥር በሚመለከት በፌዴራልም ሆነ በክልል የሚገኙ የፕሮጀክት ፕሮግራሞች ወይም ፕሮጀክቶችን ለመተግበር በቅድሚያ በመደበኛው መዋቅር ያለውን አቅም ታሳቢ ማድረግ እንደሚኖርባቸውም ተገልጿል። ሆኖም በመደበኛው መዋቅርና ሰራተኞች መተግበር የማይችሉ መሆናቸውን ሲታመንበት ለደሞዝ የሚውለው በጀት በፕሮጀክት እቅዶች ውስጥ መካተቱን በማረጋገጥ ለፕሮግራሙ ወይም ፕሮጀክቶችን ትግበራ በሚያግዙ ሰራተኞች በመመሪያው መሰረት በጊዜያዊነት መቅጠር ይቻላል ተብሏል። የእርከን ጭማሪ በየዓመቱ ተግባራዊ እንደሚደረግ፣ ነገር ግን ጊዜያዊ ሰራተኛው የእርከን ጭማሪ ማግኘት የሚችለው ዓመታዊ የስራ አፈጻጸሙ በቅርብ የስራ ኃላፊው ተመዝኖ ውጤቱ 70 በመቶ እና ከዚያ በላይ ከሆነ ብቻ እንደሚሆን መመሪያው ይደነግጋል። የስራ ውል ስለሚቋረጥበት ሁኔታ በሚደነግገው የመመሪያው ክፍል እንደሰፈረው የጊዜያዊ ሰራተኞች የስራ ውል የሚቋረጠው አሰሪው መስሪያ ቤትና ሰራተኛው የውል ጊዜ ከማለቁ በፊት ለማቋረጥ ሲስማሙ፣ የውል ዘመኑ ከመጠናቀቁ በፊት ስራው ከተጠናቀቀ፣ በፋይናንስ እጥረት ምክንያት አሰሪ መስሪያ ቤቱ ውሉን ማራዘም ካልቻለ፣ የሰው ኃይል መቀነስ አስፈላጊ ሆኖ ሲገኝና ተቀጣሪ የሚፈልግበትን እውቀት በስራ ላይ ያላሳየ ወይም ችሎታ የሌለው መሆኑ ሲረጋገጥ መሆኑ ተመልክቷል። የተሻሻለው መመሪያ በሁሉም የልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች የሚካሄዱ ፕሮግራሞችን ወይም ፕሮጀክቶችን ለመተግበር አዲስ ጊዜያዊ የስራ ቅጥር ሲፈጽሙ በተሻሻለው ደሞዝ መሰረት የነባር ጊዜያዊ ሰራተኞች ውል ሲያድሱ የሚመለከታቸው ነባር ጊዜያዊ ሰራተኞች አዲስ በተጨመረው የመደበኛ የፕሮጀክት ሰራተኞች ምድብ ስር በተዘረዘሩት የስራ መደቦች መሰረት ስያሜውን ሲያስተካክሉና የደሞዝ እርከን ጭማሪ ሲያደርጉ ተፈጻሚ እንደሚሆን ተገልጿል። ሚኒስቴር መመሪያውን ማሻሻል ያስፈለገበት ምክንያት ሲያብራራም የጊዜያዊ ቅጥር ሰራተኞች የተጣጣሙ ደሞዝ በተመለከተ በሁሉም የፌዴራል መስሪያ ቤቶች፣ ክልሎች ወጥና ግልጽ የሆነ አፈጻጸም እንዲኖር ለማድረግ ተግባራዊ ሲደረግ በነበረው መመሪያ ያልተካተቱ ግልጽ ያልሆኑ
ጉዳዮች በማካተትና ነባራዊ የገበያ ሁኔታ ታሳቢ በማድረግ መሆኑንም አስታውቋል። በተጨማሪ የሥራ መደቦች በመለየት ተመሳሳይ ባህሪ ያላቸው በተለያዩ ስያሜዎች የሚጠሩትን መደቦች ውስጥ የሥራ ደረጃ ስያሜ እንዲኖራቸው እንዲሁም ዝቅተኛ ተፈላጊ የሥራ ልምድና የትምህርት ዝግጅት እንዲኖር በማስፈለጉ እንደሆነም አብራርቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።